ሰላም ዛይንቴክ በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ቆያችሁ? ሳምንታችሁ እንዴት አለፈ? እኔ ጋር በጣም ቆንጆ ነበር፣ እግዚአብሔር ይመስገን። እንግዲህ ባለፈው ሳምንት ሮማንያ ላይ በተመለከተ አንድ መረጃ አድርሼ ነበር። ወደ 600 ያህል የሚሆኑ የትራክ ሹፌሮችን ከውጭ ወይንም ከኤዥያ ለማስመጣት ስምምነት ላይ እንደደረሱና ይህንን በዋናነት ሮማንያ ውስጥ የሚታየውን የትራክ ድራይቨር እጥረትን ለመቅረፍ የወሰኑት ውሳኔ እንደሆነ አውርተን ነበር። ዛሬ ደግሞ አዲስ መረጃ ይዤን የመጣሁት ከዚሁ ከጎረቤት ሀገር ሃንጋሪ አዲስ መረጃ አለኝ። እንዲሁም ደግሞ እዚሁ ሮማንያ ውስጥ በተለይ ወረቀታቸው ለተበላሸባቸው ማለት የሪተርን ዲሲሽን ሳይደረግ ግን የስራ ፈቃዳቸው ኤክስፓየር ያደረገባቸው ሰዎች ላይ እንዴት ተደርጎ ሌጋል መሆን እንደሚችሉ ከዚህ በፊትም የተወሰኑ መረጃዎችን አንስቼ ነበር። እሱ ላይም የተወሰኑ ዲቴይሎች ይኖሩኛል፣ እሱንም እናወራለን ማለት ነው። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እሺ ወደ መጀመሪያው መረጃ ሲሄድ ከዚሁ ከጎረቤት ሀገር ማለት ነው። ምናልባት ሃንጋሪን ብዙ ሰዎች ያውቋታል። በተለይ የውጭ ሰራተኞችንም እንደ ሮማንያ የብዙ የነን ኢዩ ሰራተኞች ገብተው እንደሚሰሩ ነው የሚታወቀው። በቁጥርም ብዙ ናቸው እዛ ሀገር፣ በተለይ ከኤዥያ ሀገር የሚመጡ ሰራተኞች ማለት ነው። እና እንደሚታወቀው አዲሱ ፕራይም ሚኒስተር ስልጣን ከተቀበለ በኋላ ማለት ነው ፒተር ማጋር የሚባለው የሱ ፓርቲ አለ፣ ቲሳ የሚባለው ፓርቲ። ምናልባት ከዚህ በፊት ቪክተር ኦርባን በሚኖርበት ሰዓት የነበረው የፖለቲካል ሲስተም ወይም ይሄ ፎሬነሮች ላይ ያለው አተያይ አሁን ላይ ምናልባት ትንሽ ጠበቅ የሚል ይመስላል። ምክንያቱም በዚህ ሰዓት ለፎሬን ወርከርስ ቪዛ ላይ የተወሰነ ሊሚቴሽን ማድረግ እንደሚፈልጉና ስቶፕ ማድረግ እንደሚፈልጉ ቅርብ ጊዜያቶች ላይ ሲያወሩ ነበር። ይሄኛውን ደግሞ ከዚህኛው አርብ ተጀምሮ ማለት ነው ስቶፕ እንደሚያደርጉ ነው የሚያሳየው ለፎሬን ወርከርስ። ስለዚህ ሜይንሊ የትኞቹን ሀገር ነው ፎከስ የሚያደርገው የሚለው ነገር የተወሰኑ መረጃዎችን ለማግኘት ሞክሬ ነበር። በዋናነት ነን ኢዩ ከሆኑ ስቴቶች ነው የሚለው ማለት ነው። ነን ኢዩ ሆኖ ግን ከኤዥያ ሀገርና እንዲሁም ደግሞ ጂኦግራፊካሊ እዚሁ ኢሮፕ ውስጥ ሆኖ ግን የአውሮፓ ህብረት ውስጥ የሌሉ ሀገራት ማለት ነው። ለምሳሌ ጆርጂያ አለች። ጆርጂያ እንዲሁም ደግሞ አርሜኒያ ከዚህ ሀገር የሚመጡ ሰራተኞችን ምንም አይነት የስራ ፈቃድ መስጠት እንደማትችል ስቶፕ እንዳደረጉ የሚያሳይ መረጃ ወጥቷል ማለት ነው። ቡዳፔስት ላይ ምክንያቱም ይሄንን ነገር ይሄ ጀነራሊ ሃንጋሪ ላይ እነሱ የሚያሳዩት የሚገርሙ የውጭ ሰራተኞች ወደ 2% ያህል ነው እንግዲህ እዛ ሀገር ያለውን የስራውን እንትን የያዙት አካውንት የሚያደርገው 2% ያህል ነው እንደው የሚባለው። ምክንያቱም ህዝቡም ብዙም ስላልሆነ ማለት ነው። ግን ከዛም ላይ የዛው የሀገሬን ሰዎች የሚሰሩ ሰዎችን የነሱ ደሞዝ ላይ በጣም ተጽዕኖ ዌጃቸው ላይ ተጽዕኖ እየተደረገ ስለሆነ የውጭ ሰራተኛ እንዳይገባ የሚል ውሳኔ ላይ እንደተደረሰ ነው የሚያሳየው ማለት ነው። እና ወደ ስልጣን ከመጣ በኋላ ይሄኛው ፕራይም ሚኒስተር አይ ቲንክ ኤፕሪል 12 አካባቢ ነው ኤሌክሽን የተደረገውና ብዙ ነገሮችን የመቀያየር እንትን ነበረው። ሌሎች የፖለቲካል ሳብጀክቶችም ነበሩ በጣም ከዚህ በፊት ባሉ ጉዳዮች ከነ ራሽያ ጋር ወይንም ከነ ዩክሬን ጋር በነበረው ጉዳይ ማለት ነው። ስለዚህ አሁን የውጭ ሰራተኞች ላይ ይሄንን ነገር ማድረግ አንችልም፣ ቪዛውን መስጠት አንችልም የሚል ነገር ነው የወጣው ማለት ነው። ቀደም እንዳልኳችሁ 2% ያህል ነው አካውንት የሚያደርገው የውጭ ሰራተኛው። የሚገርመው ደግሞ ቤዝድ ያደረገው የዛ ሀገር ኢኮኖሚ አሁን 2% እንኳን ገብቶ በሚሰራበት በጣም የውጭ ሰራተኞች የሚያስፈልጉበት ቦታ ነው ከምንም በላይ ማለት ነው። በተለይ እነዚህ የፋብሪካ ስራዎች ማኑፋክቸሪንግ፣ እንዲሁም ደግሞ ሰርቪስ ላይ ያሉ በጣም ይሄ በጣም ሜይንሊ ዲፔንድ የሚያደርገው የውጭ ሰራተኞች ላይ ነው ይሄኛው ሴክተር የቢዝነሱ ሴክተር ማለት ነው። ሆኖም ግን ይሄኛውን ሀሳብ እንግዲህ ቪዛውን ሀልት የማድረግ ወይንም ባን የማድረግ ነገር ማድረግ አስበው ወስነውበታል ማለት ነው። እዚህ ካሁን በኋላ እነዚህ ዜጎች ወደ ሃንጋሪ አፕላይ ቢያደርጉም አክሰፕት ሊደረጉ እንደማይችሉ ነው። ያ ማለት ምናልባት እነሱ ሜይንሊ ሌሎች ሀገራትንም ሜንሽን ስላላደረጉ ሊሆን ይችላል። ግን ከሌሎቹ አንጻር ከሌሎቹ ሀገራት አንጻር አክሴፕት የማድረጉን ሬት የምናይ ከሆነ የሌሎቹም ሀገራት ላይ ተጽዕኖ ሊኖር ይችላል። አርሜኒያን ኦር ፊሊፒንስ እና ጆርጂያን ብቻ ላይሆን ይችላል እና
እዚህ ካሁን በኋላ ወደ ሃንጋሪ ያሉ አዲስ ነገር እስከሚቀየር ድረስ በተወሰነ መልኩ ታይት ስለተደረገ ወደ ሃንጋሪ የሚደረጉ የወርክ ቪዛ ሙከራዎች ብዙም ውጤታማ ላይሆኑ ይችላሉ የሚል እንግዲህ ጽሁፍ አለ እዚህ ጋር ማለት ነው። ስለዚህ ይሄንን መረጃ ለማድረስ ነው። በነገራችን ላይ አዝ ኦፍ ከጁን 5 which is ትላንት ማለት ነው የሚሆነው ይሄንን ቪዲዮ ስቀርጽ ዛሬ 6 ጁን ነው የሚሆነው። ስለዚህ ከ5 ጁን ከአርብ ቀን ጀምሮ ነው ይሄኛው ነገር ሀልት ያደረጉት። ስለዚህ ምንም አይነት ነገር እንደማይኖር ነው ማለት ነው። ካሁን በኋላ የነዚህ ሀገር ዜጎች ወደ ሃንጋሪ አፕላይ አድርገው በስራ መግባት እንደማይችሉ ነው የሚያሳየው። ስቲል ግን ተቃውሞዎች አሉ። እውነት ለመናገር ቅድም እንዳልኩት ማኑፋክቸሪንግ እና ሰርቪስ ላይ በሌሎች ሴክተሮችም ይኖራሉ። በጣም ሪላይ የሚያደርገው እነዚህ የፎሬን ሰራተኞች ላይ ነው። ግን እንዴት አድርጎ መቀጠል እንደሚችል እነሱ ማይመጡ ነው ወር ማይሰሩ ከሆነ ያንን ቦታ ማይዙ ከሆነ ደግሞ ኢኮኖሚስ እንዴት ነው መንቀሳቀስ የሚችለው የሚለውን ነገር በጊዜ ሂደት ማየት የምንችለው ነገር ነው የሚሆነው ማለት ነው። ለጊዜው ያለው ውሳኔ ይሄ ነው። ሃንጋሪን በተመለከተ ከቡዳፔስት እንዲሁም ደግሞ ከሮይተርስ እንዲሁም ደግሞ የቡዳፔስት የመረጃ ምንጮችን ተጠቅሜ ያገኘሁት መረጃ ይሄ ነው። እሺ ወደ ሁለተኛው መረጃ ሲሄድ ደግሞ በሮማኒያ ላይ ህጋዊ እንዲሆኑ የማስጀመር ፕሮግራም እንግዲህ ተጀምሯል። ኦልሞስት ከረዥም ጊዜ ሆኗል። ከኤፕሪል 27 ጀምሮ ነው አይ ቲንክ ይሄኛው ፕሮግራም የተጀመረው። ከዛ በኋላ ባሉ 60 ቀናት ውስጥ ሰው መጥቶ ዲክሌር እንዲያደርግ የሚል መረጃ ከዚህ በፊትም ነግሬያችሁ ነበር። አሁንም እደግማለሁ እሱ ላይ በደንብ ክሊርም እንዲሆንም ስለፈለግኩ ባለፈውም እመለስበታለሁ አዳዲስ ነገር የሚኖር ከሆነ ብዬ ነው ሄድኩትና ይህንን በተመለከተ ነው። ምንድነው የአይጂአይ ወይንም የኢሚግሬሽን ኦፊስ ማለት ነው የሮማኒያ ይሄ በናሽናል ሌቭል ነው። እነሱ ኢንፎርሜሽኖች በሚኖሩበት ሰዓት በደንብ ነው በተለያዩ ቋንቋዎች የሚያሳውቁት። እንዲሁም ደግሞ በጣም የስሪላንካ የኔፓል የሌሎች ሀገሮች ይሄ የሚበዙ ዜጎች ያሉበት በእነሱ ቋንቋ በደንብ ነው ኢንፎርሜሽን የሚሰጠው። እንግዲህ አንፎርቹኔትሊ የአማርኛ ተናጋሪው ደግሞ ብዛትም ስለሌለው ብዙም በአማርኛ ቋንቋ እንግዲህ ምንም የተሰራ ነገር የለም። ከዛ ላይ የተገኘ ኢንፎርሜሽን ነው ለእናንተ እኔ ደግሞ እዚህ ጋር ፎርዋርድ የማደርገው። ሌሎች መረጃው ማይደርሳቸው ሰዎች የሚኖሩ ከሆኑ ደግሞ ለእነሱ ሼር እንድታደርጉ ነው። በዚህ አጋጣሚ ምንድነው ይሄኛው ከዚህኛው አሁን ይሄ ሪተርን ዲሲሽን ያልተደረገበት ሰው ወይንም ወደ ሀገሩ እንዲመለስ ውሳኔ ያልተሰጠው ሰው ከዚህ አገልግሎት አሁን ከመጣው ሌጋል ወደ መሆን ማለት ነው የሚመጣው ፕሮግራም ላይ መግባት እንደሚችል ነው የሚያሳየው። ከዚህ በፊትም ብያለው ሁለት ነገሮችን ነው ማድረግ ያለበት ያ ሰው። ምንድነው ማድረግ ያለበት? ቃል በቃል የሚለው ምንድነው? pentru a beneficia de aceste prevederi străini trebuie să urmeze 2 pași simpli. ሁለት የሆኑ ሲምፕል ስቴፖችን መውሰድ አለበት ከዚህኛው ፕሮቪዥን ቤኔፊት ማድረግ ከፈለገ። አንድ የውጭ ሰራተኛ የሪተርን ዲሲሽን ያልተወሰነበት የመጀመሪያው ምንድነው? declare adresa la care locuiesc efectiv la oricare dintre structurile teritoriale ale Inspectoratului General pentru Imigrări în termen de 60 de zile de la data 27 aprilie 2026. ይሄ ማለት ዲክሌር ማድረግ አለበት አድሬሱን የትኛውም ሪሳይድ የሚያደርግበት ሮማኒያ ላይ ባለበት ቴሪቶሪ ውስጥ ባለበት ጊዜ ማለት ነው በ60 ቀናቶች ውስጥ ከመች ጀምሮ? ከኤፕሪል 27 ጀምሮ። ያ ማለት እስከ ጁን 27 ጊዜ አይ ቲንክ አለው ስቲል ጊዜ እንዳለ ነው የሚያሳየው። ምክንያቱም የተጀመረው ከኤፕሪል 27 በ60 ቀናቶች ውስጥ ነው የሚለው ማለት ነው። እና አሁን ጁን ገብተናል። ኦልሞስት ከጁን በኋላ የተወሰኑ ቀናቶች ይኖራሉ ማለት ነው ጁን ውስጥ። ስለዚህ በእነዚህ ሰዓቶች ውስጥ ዲክሌር ማድረግ እንዳለበት ነው ያለበትን አድራሻ። ሁለተኛው ምንድን ነው? solicite prelungirea dreptului de ședere în scop de muncă până la data de 31 decembrie 2026. ይሄኛው ደግሞ ሪኩዌስት ማድረግ አለበት። ምን? ኤክስቴንሽን ኦፍ ዘ ራይት ኦፍ ሬዚደንስ መቆየት ያለበትን ኤክስቴንድ መደረግ አለበት። ይሄ ፐርሚስ ደ ሼደር የሚባለው ማለት ነው። ምክንያቱም እስከ ዲሴምበር ጊዜ ሰጥተዋል። ዲሴምበር 31 ማለት ነው 27 ሳይገባ እስከዛ ባለው ጊዜ ኤክስቴንሽኑ መጠየቅ አለበት። የመጀመሪያው አድራሻቸውን ነው ዲክሌር ማድረግ ያለባቸው። ከዛ በኋላ ደግሞ ኤክስቴንሽን ደግሞ መጠየቅ አለባቸው።
ስለዚህ ይሄኛውን እንግዲህ ሁለት ነገሮችን አስቀምጠዋል። በእነዚህ ሁለት ሲምፕል ስቴፖች ሄደው አንድ ሰው ሌጋል መሆን የሚችልበትን መንገድ ኢሚግሬሽን ኦፊስ አዘጋጅቷል፣ አስተካክሏል ማለት ነው። እንድትጠቀሙበት ነው። መረጃው የሌላቸው ልጆች ካሉ፣ ሌሎች ገጠር በጣም ራቅ ያሉ ሪሞት ኤሪያ ላይ የሚኖሩ ልጆች ካሉ ጓደኞቻችሁ ደግሞ ሼር እንድታደርጉላቸው ነው ደግሞ ይሄንን መረጃ በዚሁ አጋጣሚ ማለት ነው። በነገራችን ላይ በዚህኛው ባለፈው ሳምንት ማለት ነው የተወሰኑ የኢሚግሬሽን ፐብሊክ ኤሪያዎች ላይ እየሄዱ ኢንፎርም የማድረግ ስራ ሲሰሩ ነበር፣ የኢሚግሬሽን ኦፊሰሮች ማለት ነው። ዳይሬክት የሆነ ኢንትራክሽን ነበር ከፎሬነሮች ጋር ፊልድ ላይ ወጥተው ማለት ነው። እነሱ የተወሰኑ ብሮሸሮችን ይዘው ነው የወጡት። ምክንያቱም ብዙ ኮንፊዥኖች ነበሩ፣ ሰው ግልጽ የሆነ ኢንፎርሜሽን ስላልደረሰው ማለት ነው። እና ይሄ ማንዳተሪ የሆኑ ስቴፖችን ቅድም ሜንሽን ያደረግኳቸውን ሰው ተከትሎ ኢሌጋሊቲን አቮይድ እንዲያደርግ መረጃ የመስጠት አዌር የማድረግ ስራ ሲሰሩ ነበር። ትላልቅ ሞሎች ላይ፣ ፐብሊክ ኤሪያ ማርኬቶች ላይ፣ ስኩዌሮች ላይ እየቆሙ መረጃ የሚሰጡበት ሁኔታ ነበር ያለፈውን ሳምንት ማለት ነው፣ ቡካሬስት እንዲሁም ሌሎች ከተማዎች ላይ። ስለዚህ እንግዲህ ኢንስቲትዩሽኑ ራሱ ኢሚግሬሽን ኦፊሱ ራሱ ይሄንን ነገር በደንብ ሰፖርት እያደረገ ኮኦርዲኔት እያደረጉ ልጆችን ለስራ የመጣውን ሰው ሌጋል እንዳይሆን ነገሮች ተስተካክለው ወረቀቱም ኤክስቴንሽን ተደርጎ ራይት ኦፍ ሪሳይድ ማድረግ የሚችልበት ጊዜ በጣም ተስተካክሎለት እንዲኖር ስለሚፈልጉ እነሱም ደግሞ ይህንን ሰፖርት እያደረግን ነው፣ መረጃ እየሰጠን ነው ያሉት። ስለዚህ በእንደዚህ አይነት ሁኔታ ላይ ያሉ ልጆች የሚኖሩ ከሆነ የምታውቋቸው ሼር እንድታደርጓቸው ነው። በየትኛውም ሰዓት በምትወጡበት በምትንቀሳቀሱበት ሰዓት ደግሞ አይዲያችሁን ሌጋል የሆነ ዶክመንታችሁን ትራቭል ዶክመንታችሁን እንድትይዙ ነው በዚሁ አጋጣሚ የማሳስበው ማለት ነው። የዛሬው መረጃ ይሄንን ይመስላል፣ ሃንጋሪን በተመለከተ እንዲሁም ደግሞ ሮማኒያ ላይ ኢሌጋል የሆኑ ሰዎችን የሪተርን ዲሲሽን ያልተደረገባቸው ሌጋል እንዲሆኑ የመጣው ፕሮግራም ላይ ምን አይነት አዳዲስ ዲቴይሎች ይኖራሉ የሚለው ነው ያየ ነው ማለት ነው። በሚቀጥለው ጊዜ አዲስ መረጃ ይዤ እመለሳለሁ ማለት ነው። እንግዲህ ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ።